በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ክርስቶስ መስቀላትና ይሁን ፍቁራት ስድራ እግዚአብሔር ንማሕበር ሐመረኖ ተራድኦ ቻናል ተኸታተልቲ ከመይ ቀኒኹም? እግዚአብሔር ይመስገን ኢልና ክንመስግኖ ናቱ ቅዱስ ፈቃዱ ይሁን አሜን። እሽምባር ፍቁራት ስድራ እግዚአብሔር ለዛሬም እግዚአብሔር ቢወድና ቢፈቅድ ጉዞ ወደ እግዚአብሔር ከብዙል አቡነ ሽኖዳ መጽሐፍ መበል 13 ክፋል ክነንብብና ኣብዚ ሓለፈ ምዕራፍ 5 ኮይኑ የህይወት ለውጥ በመንፈሳዊ ልምድ በሚል ርዕስ ነበር ያነበብነው። ለዛሬ ከባለፈው የቀጠለው ሆኖ እግዚአብሔር ቅዱሳንን አለማምዳቸዋል በሚል ርዕስ እናነባለን። እግዚአብሔር ይርዳን። እግዚአብሔር ቅዱሳንን አለማምዳቸዋል። እግዚአብሔር ቅዱሳኑን አለማምዳቸዋል። አስቀድሞ ስለ ሊቀ ነቢያት ሙሴ እንዲህ የሚል ተነግሯል። ሙሴም በምድር ላይ ካሉት ሰዎች ሁሉ ይልቅ እጅግ ትሑት ሰው ነበረ። ሙሴም በምድር ላይ ካሉት ሰዎች ሁሉ ይልቅ እጅግ ትሑት ሰው ነበረ። ዘኍልቍ ምዕራፍ 12። ሙሴ እጅግ ትሑት ሰው ሆኖ የተወለደ ይመስልሃልን? አይደለም። እንደውም እርሱ የአገልግሎትን ሕይወት በጀመረ ጊዜ ቁጡ ነበረ። ግብፃዊው ገድሎ በአሸዋ ውስጥ የቀበረ ሰው ሙሴ ነበረ። ዘጸአት ምዕራፍ 2። እግዚአብሔር ግን በድንቅ ጥበቡ ወደ በረሃ ጠራው። በዛም የበጎች እረኛ እንዲሆን በማድረግ ቅንነትን፣ እርጋታን፣ ርኅራኄን ለ40 ዓመት ያህል ሲያለማምደው አቆየው። እስቲ ከዚህ ቀጥሎ ያለውን ቃል አስተውል። እግዚአብሔር ፍቅር ነው፣ በፍቅርም የሚኖር በእግዚአብሔር ይኖራል። ይህ ቃል የተናገረው የጌታችን ደቀ መዝሙር ቅዱስ ዮሐንስ ነው። ፍቁረ እግዚእ ጌታ ይወደው የነበረ የተባለለት ደቀ መዝሙር። ቅዱስ ዮሐንስ ሕይወቱን የጀመረው በዚህ አይነት ፍቅር መሰለ? አይደለም። እንደው እርሱና ወንድሙ ያዕቆብ በጣም ቁጦዎች ነበሩ። ጌታም በዚህ ምክንያት ነበር የነጎድጓድ ልጆች ሲል የሰየማቸው። ማርቆስ ወንጌል ምዕራፍ 3። ጌታችንን ሳምራውያኑ ባልተቀበሉትም ጊዜ ጌታ ሆይ ኤልያስ ደግሞ እንዳደረገ እሳት ከሰማይ ወርዶ ያጠፋቸው እንል ዘንድ ትወዳለህን? ብለው የጠየቁት። ጌታም የገሰጻቸው እነዚህ ሁለቱ ደቀ መዛሙርት ነበሩ። ምን አይነት መንፈስ እንደሆነላችሁ አታውቁም። የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም አላቸው። ሉቃስ ወንጌል ምዕራፍ 9። ነገር ግን ጌታ የነጎድጓድ ልጆችን እንዳጀማመራቸው ሳይሆን የፍቅር ነበልባል እንዲሆኑ አለማመዳቸው። ቅዱሳን ሁሉ መንፈሳዊ ሕይወት ወይም መንፈሳዊነት በአንዲት ቅጽበት የደረሱበት አይደለም። ይልቁንም ራሳቸውን ቀስ በቀስ ለዚህ ታላቅ ደረጃ አለማምደው ነው። በሁከት ውስጥ እርጋታን፣ በፈተና ውስጥ ትዕግስትን ተለማምደው ነው። በብዙ ልፋትና ትግል ነው ቅድስናቸውን ያገኙት። ስለዚህ በትግላቸው መጨረሻ ያደረሱበትን ክብር በአንዲት ጀንበር ለማግኘት የምንጀምር አንሆን። ደረጃ በደረጃ ለመሻሻል ለማደግ እንጣር እንጂ። በአገልግሎት መስክም ጌታ ሐዋርያቱን አለማምደዋል። ካስተማራቸውም በኋላ ለአገልግሎት ወይም ለተግባራዊ ልምድ ላካቸው። እነርሱም የአገልግሎታቸውን ውጤት ተመልሰው ነገሩት። በገጠማቸው ነገርም እጅግ በጣም ተደስተው ነበር። ሰባውም ተመለሱ፣ ጌታ ሆይ አጋንንትስ እንኳ በስም ተገዝቶልናል አሉት። ደስታቸው በዚህ መልክ መሆን ስለሌለበትም ጌታችን ስህተታቸውን አረማቸው። መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማያት ስለተጻፈ ደስ ይበላችሁ። ሉቃስ ወንጌል ምዕራፍ 10። በሌሎች የተለያየ መስኮችም ብዙ ተለማምደዋል። ከእነርሱ አንዱ ማንም ታላቅ ሊሆን የሚወድ ቢኖር ሊያድርግ የሚገባውን እንዲህ ብሎ ነበር ያስተማራቸው። ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሆን።
ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሁን። ከእናንተም ማንም ፊተኛ ሊሆን የሚወድ የእናንተ ባሪያ ይሁን። እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ማቴዎስ ወንጌል ምዕራፍ 20። ለመንፈሳዊ ልምምድ ጠቃሚ ምክሮች። ለመንፈሳዊ ልምምድ ጠቃሚ ምክሮች። በመጀመሪያ ምን ያህል አዋቂዎች ብንሆን ማወቃችን ብቻ ሊያስደስተንና ሊያረካን አይገባም። ትልቅ ጥንቃቄ የሚያስፈልገው ያወቅነው በስራ ለምንተረጉምበትና ትዕዛዙን መፈጸም ለምንችልበት ሕይወት ነው። ጌታችን የተራራው ስብከቱን ሲያጠቃልል የተናገረው ቃል ይህ ነው። ይህን ቃል ሰምቶ የሚያደርገው ሁሉ ቤቱን በዓለት ላይ የሰራ ለባም ሰውን ይመስላል። ይህንን ቃል ሰምቶ የማያደርገው ሰው ሁሉ ቤቱን በአሸዋ ላይ የሰራ ሰነፍ ሰው ይመስላል። ማቴዎስ ወንጌል ምዕራፍ 7። ስለዚህ እንደሰማን ለመስራት ለምግባራችን ትልቅ ትኩረት መስጠት አለብን። ይህንንም ሊያረጋግጥልን በሰማያት ያለውን የአባቴን ፍቃድ የሚያድርግ እንጂ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም ብለዋል። ካህኑም በጸሎተ ቅዳሴ ቅድመ ወንጌል ላይ ወንጌልን ለመስማት እንደሰማንም ለመስራት በቅዱሳን ጸሎት የበቃን አድርገን እያለ የሚጸልየው ለዚህ ነው። ወንጌልህን ለመስማት እንደሰማንም ለመስራት በቅዱሳን ጸሎት የበቃን አድርገን እያለ የሚጸልየው ለዚህ ነው። ስለዚህ እኛም እንደ ትእዛዛቱን ለመኖርና ቃለ ወንጌሉን ለመፈጸም ራሳችንን እናለማምድ። መንፈሳዊ ልምምድ አንድ ሰው ለነፍሱ ድህነት ያለውን ተስፋን ያመለክታል። ስህተቶችን፣ ድክመቶችን ሁሉ ለይቶ አውቆ ለማስወገድ እየጣረ መሆኑን ይጠቁማል። አንተም ወንድሜ ስህተቶችን ሌሎች አይተው እስኪነግሩህ ድረስ መጠበቅ ሳይኖርብህ በራስህ ለይተህ እወቃቸው። ምክንያቱም ያለብህን ችግር ሳታውቅ ለመንፈሳዊ ልምምድ መነሳት ስለማትችል። በሽታውን የደበቀ መድኃኒት አይገኝለትም ይባል የለም። ሕመምተኞች እንጂ ባለጤኖች ባለመድኃኒት አያስፈልጋቸውም። ማቴዎስ ወንጌል ምዕራፍ 9። በአንተም ያለው ችግር ሌሎች ማወቃቸው አያበሳጭም። በአንተም ያለው ችግር ሌሎች ሰዎች ማወቃቸው አያበሳጭህ። ይልቁንም በየትኛው መንፈሳዊ መስክ ልምምድ ማድረግ እንደሚገባ የሚጠቁም መረጃ አድርገህ ተቀበለው። በእግዚአብሔር ብርሃንነት ራስን እየመረመርክ ድክመቶችን ፈልግ። ትንንሽ ድክመቶች እንኳን ቢሆኑ አትናቃቸው፣ ያድጋሉና። ወይናችን አብበዋልና የወይናችንን ቦታ የሚያጠፉት ቀበሮች ጥቃቅኑን ቀበሮች አጥምዳችሁ ያዙልን። መኃልየ ዘሰሎሞን ምዕራፍ 2። ራስን ከማጽደቅ ተቆጠብ፣ ለስህተትህም ማስተባበያ ትፈልግ። ራሱን የሚያጸድቅ ሰው ዘውትር ባለበት መሄድ እንጂ የሚያሻሽለው አንድም ነገር የለምና። ምክንያቱም በራሱ ዓይን ከራሱ በላይ ሰው የለም፣ ለራሱ እንከን የለሽ ነው። ለችግሮች መፍትሄ ከመፈለግ ይልቅ ይህን ያደረኩት በዚህ ምክንያት ነው እያለ ሲያስተባብል ወድቆ ይቀራል። ለራሱ ትክክለኛ ግምት ያለው የማይመጻደቅ ሰው ግን ድክመቱን መናዘዝ ብሎ ማስወገጃውን መለማመድ ይችላል። ችግሮች ስር ሰደው ሰዎች ሊገልጡብህ የሚችሉበት ደረጃ ሲደርሱ የሚሰማህ መሸማቀቅ እጅግ ከፍተኛ ነው። ነገር ግን ቀደም ብለህ ራስን ገልጠሃቸው ለመፍትሄም ልምምድ ብታድርግ ይህ ሁሉ ነገር ባንተ ላይ አይከሰትም። ሁሌም ቢሆን ራስህ ሆነ ተገኝ። ሁሌም ቢሆን ራስህ ሆነ ተገኝ። በሕይወትህ ቅንነት የሚነበብ ሰው ሁን። መጽሐፍትን ስታነብ ሆነ ስብከት ስታዳምጥ ጉድለቶችን እየፈለግ ይሁን። ሰምተህ ለማድረግም ተነሳሳ። ለመንፈሳዊ ሕይወት የሚጠቅሙ ነገሮች በሙሉ ተለማመዳቸው። ከቻልክ በሳምንት ባይቻልህ በአንድ ወር አንድ ድክመት ለማስወገድ ብትለማመድ በአንድ ዓመት ውስጥ 12 ወይም ከዛ በላይ ችግር ቀረፍክ ማለት ነው። የኃጢአት ስሩ አንድ ነው። ብዙ መንገዶች ቢኖሩትም እርስ በራሳቸው የተያያዙ መሆናቸው እርግጠኛ ሁን።
አንድ የተወሰነ የኃጢአትን አይነት ለመቅረፍ ስትነሳ ሳታውቀው ሌሎቹንም እየበጣጠስክ መሆኑን እወቅ። አንድ በጎ ስነ ምግባርን ለማዳበር ስትለማመድም ቢሆን ሌሎች ብዙ ስነ ምግባራትን እያተረፍክ መሆኑን ልብ በል። ስነ ምግባራቱም በአንድ ሰንሰለት የተያያዙ ናቸውና። እንበልና ከማይጠቅም ጓደኝነት ብቸኝነት መርጠህ እየተለማመድከው ነው። በዚህ ውስጥ ደግሞ ራስን በስራ መጥመድና እንዳትጨናነቅ ማድረግ ሊጠበቅብህ ነው። ስለዚህ ለተወሰነ ጊዜ ታነባለህ፣ ከዛም ትጸልያለህ፣ ደግሞ ከእግዚአብሔር ጋር በመሆን ደስ ብሎ ትዘምራለህ። እንዲሁም ካነበብከው የመጽሐፍ ቅዱስ ክፍል ወይንም ከሰማኸው ቅዳሴ ወስደህ በተመስጦ ወደ እግዚአብሔር የምትጓዝበት መንገድ ታድርገዋለህ። ስለዚህ ለመልካም ስነ ምግባር ማዳበሪያነት የተጠቀምከው አንዱ ልምምድ ብዙ ነገሮችን ይዞ መጣለ። ወይንም አንድ ቀን አርምሞን ያንተ ሀብት ለማድረግ እየተለማመድክ ቢሆን አእምሮህ ጠቃሚ በሆኑ ነገሮች ብቻ መያዝ ያስፈልግሃል። አርምሞውንም በራሱ ጸሎቱንም ተመስጦና ማንበብን ይዞልህ ሊያድግ ይችላል። አንዱ እያደረግከው ያለው ልምምድ በእርግጠኝነት ሌሎችም እያለማመድህ ነው። ልብ በል፣ አንተ ልምምድህን ስትጀምር የእግዚአብሔር ጸጋም በውስጥ የሚሰራውን ስራ ይጀምራል። በልምምድህ ጊዜ ውስጥ እግዚአብሔር በፍጹም ብቻህን አይተውህም። አምላክህ ከአንተ ጋር ይሰራል። ምክንያቱም አንተ ሁሉም ትተህ ወደ እግዚአብሔር መጓዝን የህይወት ምርጫ አድርገሃልና። አምላካዊ ረድኤቱ ለዚህ የተቀደሰ ተነሳሽነት ምላሹን ይሰጥሃል። ዲያብሎስ ልምምድህን ለማቋረጥ የሚከፍትብህም ጦርነት በብቃት መክተህ ድል አድራጊ እንድትሆን ይረዳሃል። ትልቁ ነጥብ ወዳጄ፣ በፍጹም ወደ ኋላ ትመለስ። ቸልተኛ፣ ሰነፍ አትሁን። ጽና፣ በርታ፣ ታገስም። በምትሄድበት ሁሉ አምላክ እግዚአብሔር ካንተ ጋር ነውና ጽና፣ አትፍራ፣ አትደንግጥ። መጽሐፈ ኢያሱ ምዕራፍ 1። ክርስቲያናዊ ስነ ምግባራትን የምትለማመዳቸው ከማወቅ አልፈ ልትኖርባቸው ስለሆነ ጠቃሚ ነገር እንደጀመርክ ተረዳ። አንድ ሰው በጎ መንገድን ለአንድ ለሁለት ቀን ከዛም አልፎ ለሳምንት መለማመድ ላያስቸግረው ይችላል። ላንተ ግን ትልቁ ነገር እነዚህ ስነ ምግባራትን የራስ ልምዶች ሆነው እንዲቀጥሉ ማድረግ ነው። ለረጅም ጊዜ ጸንተህ በመታገስ ለፍጻሜ የማታድርሰው እቅድ ሁሉ ፍሬ ቢስ ነው ይላል ማር ይስሐቅ። ለረጅም ጊዜ ጸንተህ በመታገስ ለፍጻሜ የማታድርሰው እቅድ ሁሉ ፍሬ ቢስ ነው። የልምምድህ ተግባራዊ መለኪያው ቀጣይነቱ ነው። የልምምድህ ተግባራዊ መለኪያው ቀጣይነቱ ነው። ጊዜም ልምድህን የሚያደናቅፉ ነገሮች ለማወቅና ለመቋቋም እንድትችል እድል ይሰጥሃል። ስለዚህ ዛሬ ነጭ ነገ ደግሞ ጥቁር መሆን ወይም መለዋወጥ መንፈሳዊ ትርፍ የሌለው ከንቱ ነገር ነው። ብዙዎች በአጭር ጊዜ ውስጥ ፍጹም ለመሆን ሲጥሩ አይተናል። ውጤቱም ምንም እንደነበረ ተረድተናል። ወይም ብዙ አይነት ልምምዶችን በተመሳሳይ ጊዜ ለማድረግ እንደ እቅድ በፊታቸው አስቀምጠው ከአንዱም ሳይሆኑ ሲቀሩ ተመልክተናል። አንተ ግን የምትፈልገው ነጥብ ላይ ለመድረስ ልምምድህን በጥበብ ይዘህ ቀስ በቀስ እደግ። የሚቀጥለው ርዕስ ልምምድህ የታወቀና ግልጽ ይሆን። ልምምድህ የታወቀና ግልጽ ይሆን። እግዚአብሔር ቢወድና ቢፈቅድ ይሄ ርዕስ በሚቀጥለው ሳምንት የምናነበው ይሆናል። የዛን ሰው ይበለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።